አንዳንድ እውነታዎች ከጅቡቲ ተነስታ ባህር ዳር ለመድረስ ለወራት በጉዞ ላይ ስላለችው ጣናነሽ 2 ከጅቡቲ ወደብ ተነስታ የየቢስ ጉዞ ከጀመረች ከሁለት ወር በላይ ያስቆጠረችው ጣናነሽ 2 ጀልባ ከአንድ ወር በኋላ ባህር ዳር ከተማ ትደርሳለች ተብሎ እንደሚጠበቅ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ገለጸ። በተቋሙ የኮሙኒኬሽን ዳይሬክተር የሆኑት አቶ ደምሴ በንቲ ለሚዲያ እንደገለጹት ጀልባዋ ከጅቡቲ ወደብ የተነሳችው መጋቢት 30 2017 ዓ.ም ሲሆን ሰኔ 13 2017 ዓ.ም አዲስ አበባ ከተማ ደርሳለች። ለሀገር ውስጥ የውሃ ትራንስፖርት እንድታገለግል የተሰራችው ጣናነሽ 2ና ሌላ መለስተኛ የዕቃ ጫኝ ጀልባ ከቻይና ተነስቶ ጅቡቲ ዶራ ላይ ወደብ መድረሳቸው የተገለጸው ባለፈው ዓመት መጋቢት 23 ነበር። ከወራት በኋላ አዲስ አበባ ከተማ የደረሰችው ጣናነሽ 2 ከ500 በላይ ኪሎ ሜትሮችን አቆራርጣ ጣና ሐይቅ በሚገኝበት ባህር ዳር ከተማ ለመድረስ አንድ ወር ገደማ ይወስድባታል ተብሎም ይጠበቃል። ይህም መንገድ ላይ በሚያጋጥሙ ሁኔታዎች የሚወሰን ይሆናል። ጣናነሽ 2 ጀልባ 150 ሜትር ቶን ክብደትና 38 ሜትር ርዝመት ያላት ሲሆን 188 ሰዎችን የመያዝ አቅም እንዳላት ተገልጿል። ጀልባዋ ጣና ሐይቅ ከደረሰች በኋላ በኢትዮጵያ በስፋቱ ትልቅ በሆነው ጣና ሐይቅ ላይ ለጎብኚዎችና ለነዋሪዎች የትራንስፖርት አገልግሎት ትሰጣለች ተብሎ ይጠበቃል። በኢትዮጵያ የመጀመሪያ ትልቅና ዘመናዊ ጀልባ እንደሆነች የተነገረው ጣናነሽ 2 በደረሰችባቸው ከተሞች አቀባበል ሲደረግላት የሚያሳዩ ተንቀሳቃሽ ምስሎች ተጋርተዋል። ሆኖም የኤሊ ጉዞ አልጋ በአልጋ አይደለም። በአውራ ጎዳናዎች ላይ በተዘረጉ የኤሌክትሪክ መስመሮች፣ በጠባብ ማዞሪያዎች እንዲሁም በድልድዮች ስትፈተን ታይታለች። ጀልባዋ በየቢስ ጉዞ ላይ ረጅም ጊዜ ማሳለፏን በበርካቶች ዘንድ ጥያቄዎችን አስነስቷል። በዚህ ዘመን እንዴት ሌላ አማራጭ አይኖርም? እንዴት የጀልባ መገጣጠሚያ ተቋም አይኖርም ስሉ የተቹም አሉ። ጀልባዋን ለማሳለፍ በሚደረጉ ጥረቶች ምክንያትም በርካታ መሰረተ ልማቶች ላይ ጉዳት በመድረሱ ነዋሪዎች መብራትና ውሃን ጨምሮ ከተለያዩ አገልግሎቶች መስተጓጎላቸውን ሲገልጹም ነበር። የባህር በር የሌላቸው ሀገራት በሀገር ውስጥ ለውሃ ትራንስፖርት የሚያገለግሉና በኮንቴነር ውስጥ ሆኖ መጓጓዝ የማይችሉ ትላልቅ ጀልባዎችን በከባድ ተሽከርካሪዎች አሊያም በባቡር ያጓጉዛሉ። ባለፈው ዓመትም ምስራቅ አፍሪካዊቷ አገር ኡጋንዳ ኬንያ ሞምባሳ ወደብ የደረሰውን አነስተኛ መርከብ በከባድ ተሽከርካሪ ያጓጓዘች ሲሆን ኡጋንዳ ድንበር ለመድረስ በወሰደባት ጊዜ ትችቶችን አስተናግዳ ነበር። አቶ ደምሰው ጀልባው ግዙፍ ከመሆኗ ጋር ተያይዞ ጉዟን በጥንቃቄ ለማድረግ ስለሚያስፈልግ እንዲሁም በየቦታው በድልድዮች ምክንያት በሚገጥማት እንቅፋት ተቀያሪ መንገዶችን ለማመቻቸት መንገድ ለመጥረቅና የኤሌክትሪክ መስመሮችን ለማንሳት በሚደረገው ሂደት ምክንያት ጉዟ መጓተቱን ገልጸዋል። በአፋር ክልል የነበራት ጉዞ ሜዳማ በሆነ መልክዓ ምድር ምክንያት ጥሩ እንደነበር የጠቀሱት ዳይሬክተር ሆኖም ጥንቃቄ ስለሚያስፈልግ በቀን ውስጥ በጣም ውስን ርቀት ስትጓዝ ነበረ ብለዋል። እንደ ዳይሬክተሩ ከሆነ ጣናነሽ 2ን በሌላ የትራንስፖርት አማራጭ ለማጓጓዝም ሆነ አገር ውስጥ ለመገጣጠም የሚያስችሉ አማራጮች የሉም። የጀልባ መገጣጠሚያ ፋብሪካም ሆነ ማዕከል የለም። በጀልባ ግንባታ ላይ የተሰማሩ ብቁ ባለሙያዎችም የሉም ያሉት አቶ ደምሴ ለረጅም ጊዜ ሰፊ ጥናት ከተደረገ በኋላ በከባድ ተሽከርካሪዎች ተጭና እንድትጓጓዝ መወሰኑን አስረድተዋል። ይህ ብቻም ሳይሆን የጀልባዋ ዘመናዊ መሆንም ነገሩን ውስብስብ እንዳደረገው ገልጸዋል። የኤሌክትሪክ ስርዓቷና የውሃ መስመር አሰራሯ በጣም ውስብስብ ስለሆነ የብዙ አካላትን ጥምረት የሚፈልግ በመሆኑ ሌሎች አማራጮችን መጠቀም አልቻልንም ብለዋል። የጣናነሽ 2 ጉዞ በከፍተኛ የሀገሪቱ አመራሮች በሚመራ ኮሚቴ ክትትል የሚደረግለት ሲሆን ደህንነቷን ለመጠበቅ በጸጥታ ኃይሎች ትታጀባለች። የፌዴራል ፖሊስና የመከላከያ አባላትን ጨምሮ የጸጥታ ኃይሎች፣ የትራፊክ ፖሊሶችንና የኤሌክትሪክ ባለሙያዎች ከእርሷ ጋር እየቀደሙ በጉዞ ላይ ሊያጋጥሙ የሚችሉ እንቅፋቶችንም ያስወግዳሉ። በተለየ ሁኔታ አደጋ ያጋጥመታል ብለን አናስብም። ለሀገራችን የመጀመሪያ የሆነች ዘመናዊ ጀልባ ናት። የትኛውም ዜጋ እንደሚጓጓ ሁሉ የስራ ኃላፊዎችም በብርታት እየሰሩ ነው ብለዋል ዳይሬክተሩ። አቶ ደምሴ ጣናነሽ 2 ስንት እንደወጣበት ከመግለጽ ቢቆጠቡም ግዢን ጨምረው ለማጓጓዣና ሌሎች ወጪዎች ከፍተኛ መጠን ያለው ገንዘብ እንደሚወጣ ይታመናል። ከጅቡቲ ወደብ ተነስታ ባህር ዳር እስከምትደርስ ድረስም የጉዞ ደህንነት ዋስትናዋ ጉዳይም ከአጓጓዥ ድርጅቱ ጋር በተገባ ውል ውስጥ መካተቱን ዳይሬክተሩ ጠቁመዋል። ጣናነሽ 2 በጣና ሐይቅ ላይ ለጎብኚዎች፣ በደሴቶች ለሚኖሩ የአካባቢ ነዋሪዎች ምቹ የባህር ትራንስፖርት አገልግሎት በመስጠት በቱሪዝሙ ላይ ከፍተኛ አስተዋጽኦ ታደርጋለች ተብሎ ይታመናል። ጣና ሐይቅ በውስጡ 37 ደሴቶችን የያዘ ሲሆን ከ15000 በላይ ሰዎች እንደሚኖሩበት ይገመታል። በደሴቶቹ ውስጥም ገዳማት እንዲሁም የተለያዩ ተፈጥሯዊና ታሪካዊ ቱሪስት መስህቦች ይገኛሉ። እስካሁን በሐይቁ ላይ የትራንስፖርት አገልግሎት እየሰጠች ያለችው ለሰው ለእንስሳትና ለዕቃ ማጓጓዣነት የምታገለግለው እድሜ ጠገቧ ጣናነሽ 1 ጀልባ ናት። ጀልባዋ ጣሊያኖች ኢትዮጵያን በወረሩበት ወቅት ካስገቧቸውና በኋላም ጥሏቸው ከወጡ 3 ጀልባዎች መካከል አንዷ እንደሆነች ይነገራል። አቶ ደምሴ እንዳሉት አሁን በጉዞ ላይ ያለችው ግዙፍ ጀልባ ጣናነሽ 2 የሚል ስያሜ ያገኘችው በሐይቁ ላይ እያገለገለች ካለችው ጥንታዊ ጀልባ ቀጥሎ አገልግሎት የምትሰጥ ሁለተኛዋ ጀልባ በመሆኗ ነው።
በቀጣይም እንደ ታላቁ ህዳሴ ግድብ፣ አባይና ባሮ ባሉ ውሃ ትራንስፖርት አመቺ በሆኑ ቦታዎች ሁሉ የጀልባ ትራንስፖርትን ለማዘመንና ለማሳደግ መታቀዱንም ዳይሬክተሩ ጨምረው ገልጸዋል።